رأس بعد العسر يسرى منه يتسطين يا بمجمرة لا الله بي وداتشو الله إن شاء الله. السلام عليكم ورحمة الله تعالى وبركاته. بدم بالتسمعني هيوت ستبال الله سبحانه وتعالى مدرن ياسكمت أبت يراسو زي بيالله رأسهم كجنكت بحالا ويم كجنكت غاف ويتعلم ميل لما هونو جنكت علن بلندن الناس ياسكددنا አዎን ነው መልሱ ዱንያ በባህሪዋ አላህ በመናጥ ላይ ነው የፈጠራት የሰውም ልጅ እሱ ውስጥ ሊፈተን ተፈጥሯል ወለቀድ خلقنا الانسان في كبد ይላል አላህ የሰው ልጅኛ በችግር ውስጥ ፈጠር ነው ይላል ምድርም ላይ እሱን ያስቀመጠበትን አላማ ሲያስቀምጥ ليبلوكم ايكم احسن عملا ከናንተ መሃል የተሻለ ሰሪው ማን እንደሆነ ልናቅ ዘንድ ሞትንና ህይወትን ፈጠርና ይላል ሌላም ቁርአን ላይ ሱረቱል ኢንሳን ላይ ኢና خلقنا الانسان من نطفة امشاج نبتليه ልንሞክረው ነው የፈጠርነው የሰው ልጅ ዱንያ ከሙከራ አጸዳ ከዑስር አጸዳ جبلت على كدر وأنت تريدها صفوا من الآلام والأكدار ومكلف الأيام ضد طباعها متطلب في الماء جزوة نار جبلت على كدر انديني تفترت شو بمدفرس وأنت تريدها صفوا من الآلام والأكدار أنت جن كمدفرس كم يسممو نجروش كجنكات اندز أدات من يالله إيه محال ما يهون ومكلف الأيام ضد طباعها كانت كتفتربت زي بياتشو لياسوت عم يفلق متطلب في الماء جذوة نار ساتوست وكيانوسوست سات لماوطات عندما يترسونو إلى القطامي مدفرس علات الصدام عسر الله يتمرتاتشن على ماجن إن مع العسر يسرا ከጭንቀት በኋላ ከብሶት በኋላ ከመገፋት በኋላ ካለመመቸት በኋላ እፎይታ አለ ሙእሚን ተስፋ የሰነቀን በፈተናዎች ውስጥ ሆኖ ተስፋን አርቆ ይመለከታል ትንሽ ይቀነስ እኔ ተጋላል ሙእሚን ተስፈኛ ነው በፈተናዎች ውስጥ ሆኖ ተስፋም ብርሃን ከረገት አንጋጦ ይመለከታል ሙእሚን ያልሆነ ሰው ወይም ካፊሮች ችግር ሲገጥማቸው እንደሚሆኑ አላህ ይነግረናል وإذا مسه الشر كان يئوسا ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ ሌላም ምዕራፍ ላይ وإذا مسه الشر كان يئوسا እንዳለው ሁሉ ሌላ ቦታ ላይ ደግሞ وإن مسه الشر فيئوس قنوط ተስፋ የቆረጠ ሆኖ ታገኘዋለህ ይህ ሙእሚን ያልሆነ ሰው ያለ ባህሪ ነው ሌላ አንቀጽ ላይ አላህ ይሄን ገጽታ ሲያሳየን ومن الناس ከሰዎች ውስጥ አሉ አለ من يعبد الله على حرف አላህን ጫፍ ላይ ሆኖ የሚገዛ فإن أصابه خير يطمئن به መልካም ነገር ሲገጥመው ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል ሶላት ላይ ነሽጥ ነው ጎበዝ ነው ሂጃባ ላይ ጎበዝ ነች ያኔ وإن أصابه فتنة فتنا ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين
ወደ ኋላ ሲገለበት ታገኘዋለህ ይላል አላህ። ሙእሚን ዑስር ሲገጥመው አልሳካለት ሲል ተስፋን ነው የሚያንጋጠው። ኢዛ ረአይተ አልሐብለ የሽተድ ወየሽተድ ገመዱ ሲወጠር በጣም ስታየው እንደሚበጠስ እርግጠኛ ሁን። ይሄ ነው መርሁ እንጂ ወደ ሱስ አይመለስም፣ ወደ ተስፋ መቁረጥ አይመለስም። ሶላትን አይተው ሂጃቧ ላይ አትዘናጋም፣ ሐራም ላይ አይዘናጋም። ይህ ሙስሊም ያልሆኑ ባህሪዎችን ነው አላህ የሚገልጽልን። እንቀለበ ዐላ ወጅሂ ኸሲረ ዱንያ ወልአኺራ ለይሰ መን ማተ ፈስተራሐ ቢመይትን ኢነማ ልመይቱ መይቱ ልአሕያኢ ኢነማ ልመይቱ መን የዒሹ ከኢበን ካሲፈን ባሉህ ቀሊል አረጃኢ። የሞተ ማለት ቀብር ውስጥ ገብቶ ያረፈ አይደለም። የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው። አላህ ዘንድ ተስፋ የሌለው አዛኝ ጌታ የሌለው የሚመስል ሰው ማለት ነው። አላህ ምድርን በህግጋቶች አስቀምጧቸዋል። ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ፣ የመሬት ስበት ህግ፣ የንፋስ ፍሰት ህግ፣ የፀሐይ ፍሰት ህግ። እነዚህ በፊዚክሱ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው። ማህበራዊ ህይወትም ላይ አላህ ህግ አስቀምጧል። ከነዚህ ህጎች ውስጥ ባዕደ ዑስሪን ዩስራ፣ ከጭንቀት በኋላ አትጠራጠር እፎይታ አለ። ከማልቀስ በኋላ ፈገግታ አለ። ከህመም በኋላ መፈወስ አለ። ስራ አጦ ከመንገላታት በኋላ መልካም ስራ ማግኘት አለ። ከችግር በኋላ ደስታ አለ። ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲላሂ ተብዲላ፣ ለነዚህ የአላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲላሂ ተሕዊላ፣ መቀየርን አታገኝ፣ ቋሚ ህግ ነው። ኢነ መዐል ዑስሪ ዩስረን ወኢነ መዐል ዑስሪ ዩስረን የሚለውን ዑለማዎች ወስደው ዑስር የሚለው መጨነቅ መጠበብ የሚለው የተገለጸው በላመት ታዕሪፍ ነው፣ አልዑስር ነው። ዩስር ደግሞ በገይር ላመት ታዕሪፍ ነው፣ ዩስር ነው። አሊፍና ላም ከፊቱ የለው። በአረበኛ ቋንቋ አልዑስር ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት። ዩስር ደግሞ እንደ ሁለት ነው የሚታዩት። አንድ መጨነቅ ሁለትን አያሸንፈውም ይላሉ። ፈለን የግሊቡ ልዑስሩ ዩስረይን። ግልጽ ነው። የቁርአን አገላለጽ ደቂቅ ነው። ዑስርን አልዑስር ሲደምረው እንደ አንድ ዑስር ነው የሚታየው። ዩስር በነጠላ ነው የመጣው። ፈለን ወለን የግሊበ ልዑስሩ ዩስረይን። አንድ መጨነቅ መቼም ቢሆን ሁለትን መደሰት መግራራት ሊያሸንፈው አይችልም። የትምህርቱ ርዕስ ምንድን ነው? ከጭንቀት በኋላ ደስታ አለ፣ ከብሶት በኋላ እፎይታ አለ። ነፃነት አጥተሃል፣ ከሱ ልጀምር እስኪ። መጀመሪያ እምነትህን የምተገብርበትን እድል አጣሃል። ልጆችህን በእስልምና አየር የምታንጽበትን ሜዳ አጣሃል። እርግጠኛ ሁን ነገ ደስታን ታገኛለህ። ምቾት ይከተልሃል። ከቁርአን አንድን ሳምፕል ላንሳ። የነቢዩላህ ሙሳ እናት ቁርአን ላይ የምታውቋት ናት። ፊርዓውን ለዓነቱላሂ ዐለይህ በዘመኑ አንድን ህልም ያያል። እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ። ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪው እያሉ የሚጠብቁት አንድ የአላህ ነቢይ ነበር። እሱም ነቢዩላህ ሙሳ ነው ዐለይሂ ሰላም። በኒ እስራኤሎችን ፊርዓውን ባሪያ አድርጓቸው ይገዛቸው ነበር። ከባባድ ስራዎችን ያሰራቸው ነበር። ከዚህ የባርነት ቀንበር የሚያወጣን ነቢይ ነፃ አውጪ ልቃል ብለው አልሙኸልስ ይሉት ነበር። ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ። ይሄ ጭንቀት ያልፋል እያሉ በዛው ዓመት ፊርዓውንም ህልም አየ። ይሄን ክስተት አንድን መጥፎ ውሳኔ ወሰነ። ወንዶች በአጠቃላይ እንዲገደሉ ወሰነ። ሙሳን እዛ ውስጥ ለማግኘት ማለት ነው።
ሴቶችን ለመተወሰነ አላህ ቁርአን ላይ እንደሚገልጸው يقتلون أبناءكم ويستحيون نساءكم ወንዶችን ያርዱ ነበር እርድ ነው ከባድ ነው ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቱ ጭን ላይ ያርዱታል ከባድ ፈተና ነበር ከዛ ወንዶችን በጣም ሲያርድ ከርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ ያገራችን ስራ የሚሰሩልን እነማን ናቸው እነዚህ በኒ እስራኤሎች ናቸው ወንዶቹ ካለቁ አገራችን ማን ሊጠብቃት ነው አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል ከባድ ነው አይደል ለራሳቸውም ሲሉ ነው የሚያኖሩ ስለዚህ ምን ወሰነ ሚኒስትሩ ምክር ቤት በምን ተስማማ በቃ አንድ አመት የተወለዱትን ዘላቸዋል አንድ የሚቀጥለው አመት ላይ እንገላለን ብለው ወሰኑ ነፃ በሆነበት አመት ላይ ሃሩን ተወለደ የነብዩላህ ሙሳ ወንድም አለይሂ ሰላም ህፃናቶች በሚገደሉበት አመት ላይ አላህ ሱብሃንአላህ አሸናፊ መሆኑን ሊያሳየን ህፃናት በሚገደሉበት አመት ላይ ማን ተወለደ ሙሳ አለይሂ ሰላም እናት ፈራች ተደብቃ ወለደችው ምን ታድርግ ወታደሮች በመጡ ቁጥር እንደይገሉባት አንድም ብልሃት ዘየደች በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች ከባድ ፈተና አላህ ሳምፕል እንዲሆነና ይተከሰለ አላህ ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርضዒህ ለነብዩላህ ሙሳ እናትም ከቻልሽ አጥቢው አልናት ወኢዛ ኺፍቲ ዐለይህ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊል የም ወንዙ ላይ ጣይው ልቀቂው አልናት እንዴት እናት ልጇን ትለቃለች ኢና ራዱሁ ኢለይኪ አትጠራጠሪ ወደ አንቺ እንመልሰዋለን ወጃዒሉሁ ሚነል ሙርሰሊን ሌላ ምን ብሎ አበሰራት ከመልእክተኞችም እናደርገዋል እናት ልጇን በሳጥን አርጋ ልትለቅ ገና የሚጠባ ህፃን ከባድ ነው እንደምንም ወንዙ ላይ ጣለችው ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ የእናትን ጭንቀት ሲነግረን ልቦናዋ በድንጋጤ ተከፍቶ አነጋ ኢንካደት ለቱብዲ ቢሂ ለውላ አረበጥና ዐላ ቀልቢሃ ጩሃ ነገሩን ጉድ ልታወጣው ነበር እኛ ልቦናዋን ባናጸናት ሄደ ወንዙ ይዞት ማንን ሙሳን የሚወስደው ከፊርዓውን ሊያርቀው ይሆን አላህ ይቀጥልልናል ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር እናት ተጨንቃለች እህቱን ጠራችና ቁሲ ተከተየው አለቻት فبصرت به عن جنب ከርቀት አየችው ወንዞ ወደምን ወሰደው ሊገለው ወደሚያሳደው አምባገነን መንግስት የፊርዓውን ሚስት አጋጣሚ ሳጥኑን ስትከፍተው በጣም የሚያምር ህፃን አላህ ሲታይ ሙሳን እንዲስብ አረገው ወአልቀይቱ ዐለይከ መሐበተ ሚኒ ወሊቱስና ዐላ ዐይኒ የኔ መሐባ አንተ ላይ ጣልኩብህ ይላቸዋል ያያቸው ይወዳቸዋል ልክ ስታይ ወደ ፊርዓውን ይዛው መጣችና ቁረቱ ዐይኒ ሊ ወለክ አለችው የኔና አንተ ያይማረፍ ያገኘ ላ ተቅቱሉ እንዳትገለው አሳ ينفعنا ሊጠቅመን ይችላል ወደፊት አው ነተኺዘሁ ወለደን ሰው ሳቅ ወይም ልጅ አድርገን እንዘዋለን ፊርዓውን ያኔ ምን አለ አማ ለኪ ፈነዓ ወአማ ሊ ፈላ የኔ አይማረፊያማ በጭራሽ አለ ሊገለው ግን አልወሰነም ይወዳት ነበር ሙሳ አለይሂ ሰላም ማን እጅ ላይ ሆነ ፊርዓውን ቤት ውስጥ ገባ ከሚያሳደው ሰው ቤት ውስጥ እንደገባ ማልቀስ ጀመረ ያኔ የፊርዓውን ሚስት ትእዛዝ ሰጠች ሊያጠባው የሚችል ማን ነው ሁሉን ጡት አልቀበልም አለ وحرمنا عليه المراضع من قبل على الله
ጡት የተባለን ከለከልነዋል የማንንም እንዳይጠባ ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡና ታይ ነበርና ይሄ ልጅ አልጠባላችሁ አለ እንዲያው ጡትን እምታጠባ ሴት ልጠቁማችሁ ማንም ሕፃን ቀርቧት ጡትን እምታጠባ ሴት አለች ወደሷ ላመላክታችሁ የሙሳ እህት ወደ ማን አመላከተች ወደ እናቷ አመላከተች ያኔ የሙሳ እናት በፍርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች ምን ልታረግ ልጇን ልታጠባ ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው ዛሬ ደግሞ በፍርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ልጇን ልታጠባ ቤተ መንግስት ገባች ሕፃኑንም እንደተቀበለችው ሕፃኑ ለመጥባት ዝግጁ ነው ጭኗ ላይ ተቀበለችው እሷን ሲያገኝ አረፈ ደሞዝ የተከፈላት ልጇን ማጥባት ጀመረች بعد عسر يسرا إنا رادوه إليك وجاعلوه من المرسلين ብሏት ነበር ድሮ እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን አሁን ነፃነት ያጣ ከመሰለ ይሄ ነፃነት በፎይታ ይተካል إنما على العسر እስኪ ነገሩኛ አንቀጹን ይስራ ከጭንቀት በኋላ ከመጨነቅ በኋላ ደስታ አለ አትጨራጠሩ አላህ ቁርአን ላይ ይሄን ክስተት ሲያወሳልን ቁል በላቸው እስኪ አንተ መሐመድ من ينجيكم من ظلمات البر والبحر ከየብሱና ከወንዙ ጽልመት ሚያድናችሁ ማን ነው እስኪ በላቸው تدعونه تضرعا وخيفة በፍርሃት ተጨንቃችሁ በመተናነስ ምትለምኑት لئن أنجانا من هذه ከዚህ ጭንቀት ካዳነን لنكونن من الشاكرين አላህን ካመስጋኞቹ እንሆናለን ስትሉት ጊዜ ሚያድናችሁ ማን ነው ሚያድነው ቀልባችሁን ለመሰብሰብ ነው ማን ነው ሚያድነው الله سبحانه وتعالى الله اسكتلو من على قل الله الله نوى ينجيكم منها ومن كل كرب كزيهنا كهل ጭንቀቶች ሚያድናችሁ الله سبحانه وتعالى بعد عسر يسرا انما على العسر يسرا ከጭንቀት ጋር ፎይታ አለ ከብሶት በኋላ ደስታ ድሎት አለ ከጨለማ በኋላ ንጋት አለ ላስከትል ሁለተኛ ከሀገር ተባረሃል የእምነት ነፃነት አጣ ተሰደሃል ምንድነው የገጠመ ህይወትህ ላይ ያ ከሆነ አብሽር بخير الدنيا والآخرة በዱንያም በአኺራም ስኬት አይዞ በርታላለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም صلوا على رسول الله ዛሬ ጁምዓ ነው አይደል በርሳቸው ላይ ሰላዋት ማውረድ ይወደዳል ይበለጠ اللهم صل وسلم على نبينا محمد አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ እናንተ ደውሃ ውስጥ ነው ያላችሁት ይሄን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት ጥረቱ ፍሬ አፍርቶ ዛሬ ይሄን የሚያህል ሰው አዳራሽ ተሰብስበናል ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ለየብልغن هذا الامر ما بلغ الليل والنهار ተስፋት ተቆረጡ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር እዚህ ስደት ሀገር ላይ ይሄን ያህል ሰው ተገንቷል አልহামዱሊላህ ረብል ዓለሚን ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለናት አባት ይደረጋል አይደል አንዱ ነሸጣልና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው ለሙፍቲው መጥቶ
በቃ ለርሳቸው ይሁን ለዋሉልኝ ለታሲል ሙፍቲው ምን አሉት ለራስህ አድርግ አንተ የምትሰራው ሁሉ እኮ ዙሮ እሳቸው ሚዛን ላይ ነው የሚያርፋሉት አንተ የማን ውጤት ነህ የማን ዳዓ ውጤት ነው እሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንኛችን የምንሰራው ስራ ለኛም ይጻፋል ሁለተኛ ለማን ይጻፋል አዳሉ على الخير كفاعله አንድን ስራ ያመላከተ እንደሰራው ይጻፍለታል ግልጽና ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲጀምሩ ቁረይሾች ተጻረሯቸው በጣም ለአስጨራሽን ትግል አሳለፉ የሚንከባከቧቸው አቡ ጣሊብ መሞታቸውን ሲያዩ ቁረይሾች ሊገሏቸው ወሰኑ ያኔ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ይዘው የሚወዷትን መካን ጥለው ወጡ ወደ መዲና ታዲያን የወጣው ሲሄዱ ከዓባን በጣም መካን ይወዷት ስለነበር ዞር አሉና ያ መከቱ አንቺ መካ ወይ انك لاحب بلاد الله الى الله አንቺ እኮ አላህ ዘንድ የተወደድሽ ቦታ ነሽ وانك لاحب بلاد الله الي እኔም ዘንድ በጣም የተወደድሽ ነሽ لولا ان قومك اخرجوني ما خرجت ህዝቦችሽ እኮ ባያስወጡኝ እነዚህ ባላባቶች ባያሰደዱኝ ኑሮ ጥዬሽ አልወጣ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄ ዑስር እንለዋለን ሀገር ጥሎ መሰደድ ቀየህን ጥለ መሰደድ እምነትን መተግበር አልችል ብላ ሀገር መልቀቅ 10 ዓመት አለፈ ይስሩ መጣ ምን መጣ اذا جاء نصر الله والفتح አላህ ከጭንቀት በኋላ ምን አመጣላቸው ድሉን አመጣላቸው ከ10 ዓመት በኋላ መካን በክብር እንደዛ ጥለዋት የወጧትን ሀገር በክብር ከፍተው ገቡ ግልጽና አላህ ምን አላቸው ቁርአን اذا جاء نصر الله والفتح አንተ መሐመድ የአላህ ድል ሲመጣ والفتح የሱ መከፈት ሲመጣ ورأيت الناس يدخلون في دين الله أفواجا ሰዎችንም ወደ እምነታቸው በገፍ ሲገቡ ስትመለከት ዝለል አላላቸው فسبح ጌታህን አጽናው بحمد ربك ጌታህን አመስግነው واستغفره መሐረታም ጠይቀው إنه كان توابا እሱ መሐሪ ነው ከድል በኋላ ሙእሚን ምን ይላል جاء نصر الله والفتح አቀደም ወንድሞቻችን አልহামዱሊላህ ሲፈቱ የሰጠዋቸው ምክርም እሱን ነው የተፈታ ነው በህዝብ ጥረት አይደለም የተፈታ ነው በህዝብ ጮት አይደለም በማን ነው አላህ Subhanahu Wa Ta'ala ያኔ ድሉ ሲመጣ ከኛ የሚጠበቀው ምንድነው فسبح اللهم ማጽዳት ነው سبحانك وبحمدك بحمد ربك ከዛሳ በጉዞ ላይ ስተት ሊኖር ይችላል واستغفره ማህርታን ጠይቅ ታግላል አው ግን واستغفره ለምን ነው ሶላት ሰግደን استغفار እናረግ ፐርፌክት ላይሆን ይችላል ሶላቱ ለአላህ ልቅና ማይመጥል ሊሆን ይችላል እንደጨረስና استغفرullah 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 አንድ ትልቅ የዘመናችን ሙፈሲር እቺን አንቀጽ ያነሱና አላህ ይላል ድሉን ከነብዩ እጅ ወሰደባቸውና ነስሩላህ አለዋል የአላህ ድል ነው አንተ ታግላል አው ለፍተሃል ተሰደሃል አው ሰሃቦችን አስተምረሃል አደራጅተሃል አው መጨረሻ ድሉ ግን ማን ነው ነስሩላህ ያአላህ ካንተ የሚጠበቀው አንተ መሐመድ ጌታህን አጽዳው አመስግነው በጉዞ ላይ ለተፈጠሩ አንዳንድ ክፍተቶች واستغفره ማህርታን ጠይቀው ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ እንደ ሌሎች ጦሮች እየጨፈሩ አልነበረም ሰሃቢዩ ሐዲሱ ሲናገር ምን ይላል ግመላቸው ላይ ለአላህ ከመተናነስ የተነሳ ሻኛዋን አንገቷን ግንባራቸው ይነካው ነበር አንገታቸውን ደፍተው ነበር የገቡት جاء نصر الله والفتح ድሉ መጣ መከፈቱ መጣ አላህን ያወደሱ ነበር የገቡት على كل حال بعد عسر يسرا ከሀገር ከመባረር በኋላ ምን አለ ወደ ሀገር በድል መግባት ሁሌም አለ አንድ ትልቅ
የዘመናችን ፖለቲከኛ ምን ሲል ሰማሁት? ውጭ ሀገር ካሉ ናቸው። ለአመታት እስር ቤት ታስሮ ወጥቶ ከዛ ወደ በትረ ስልጣን የመጣ ሰው ነውና ፖሊሶቹ አጅበውት ወደ መድረክ ሲያወጡት ዞር ብሎ አያቸውና ምን አለ? እነዚህ ፖሊሶች ድሮ እስር ቤት ላይ ፍርድ ቤት ስመላለስ እንዳላመልጥ እጀን ጠፍረው ይጠብቁኝ ነበር አለ። ዛሬ ደግሞ መድረክ ላይ አጅበው ያወጡኛል አለ። ባዕደ ዑስርን ዩስራ። ዛሬ ይሄ አሸባሪ ብለህ ስሙን ያጠፋኸው ምናልባት የሙስሊሞቹ ጉዞ ነገ በክብር ወደ ሜዳው ይመለሳል፣ አትጠራጠሩ ኢንሻአላህ። يقول عائد القرني لا تحزن የሚባል ኪታባቸው ላይ ምን ይላሉ? إذا رأيت الصخراء يمتد ويمتد ይሄ በረሃው እየረዘመ አይንህ ማለቂያ አጥቶ ስትመለከተው فاعلم እወቅ أن وراءه ከርሱ በኋላ رياضا خضراء وارفة الظلال አረንጓዴ መስክ አለ፣ ጥላው ያጠለለ እርግጠኛ ሁን ይላል። እንዲህ ረዝሞ ስታየው አይንህ ማለቂያ ሲያጣ እርግጠኛ ሁን እዛ በኋላ አረንጓዴ መስክ አለ። وإذا رأيت الحبل يشتد ويشتد ገመዱ በጣም ሲወጠር ስታየው فاعلم أنه سوف ينقطع እንደሚበጠስ እርግጠኛ ሁን። واعلم እወቅ مع الدمعة بسمة ከማልቀስ ጋር ፈገግታ አለ። ومع الخوف أمن كمفرات قام الرقاقات الله ومع الحبس إطلاق كمتاثر قام مفتات الله عسى ما ترى ألا يدوم وأن ترى له فرجا مما ألج به الدهر رقطين ياهون ملكام نقر كذابوا عليك كالتلوان سوستنيا كان يقاناتشو اللهم صل وسلم على نبينا محمد بعد عسر يسرا ሶስተኛው ወርከን ደርሰናል። ስምህ ጠፍቷል፣ ባልሰራው ተወንጅለሃል። ይሄ በህይወታችሁ ላይ ገጥሟችሁ ሊሆን ይችላል። ያልወሰድከውን ንብረት እንደወሰድክ ተደርገህ ታምጣሃል። አሊያም አልፈው አክራሪ አሸባሪ ብለውሃል፣ ወይም ወደዚህኛው ገልብጠው ካድሬ ብለው አምተውሃል፣ ወይስ በዝሙት ጠርጥረው ያውቃሉ? አብሽር፣ ከዚህ ጭንቀት በኋላ እውነታው ይገለጣል። ታሪክን እናንሳ። እናታችን አይሻ ረዲየላሁ ተዓላ ዐንሃ ዓፊፈቱ ጣሂራ በጣም ጥቡቅ ነች፣ የነቢዩ ሰለላሁ ዐለይሂ ወሰለም ሚስት። አላህ ነው ለነቢዩ ሰለላሁ ዐለይሂ ወሰለም በወህይ እንዲያገቧት ያዘዛቸው። እንደምታውቁት ታሪኩ ላይ ለወደፊት በስፋት እንመለስበታለን። ሐዲሱል ኢፍክ የቅጥፈቱ ዜና ላይ እናታችን አይሻን ዚና ሰራች ተብሎ መናፍቃን አገሩን ናኙበት። ከዛው አያይዘው አይሻ ስትታማ ባለቤቷን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን መልእክት ለማዛባት ስለተመቻቸው ተጠቀሙበት። እዚዛ ተቀባበሉት። ሳያውቁት የተወሰኑ ሙስሊሞችም አብረው ተሳሳቱ። إذ تلقونه بألسنتكم إلى الله ክስተቱን ሲገልጸው በመላሶቻችሁ ስትቀባበሉት ወሬውን ይላል። إن الذين يحبون أن تشيع الفاحشة في الذين آمنوا አሉ የሆኑ ሰዎች በምእመናን መሃል ብክለት የሚያሰራጩ አስፋፉት፣ ወሬውን ጫፍ እስከ ጫፍ አደረሱት። አላህ እነሱንም ሊያስተምር ነቢዩንም ሰለላሁ ዐለይሂ ወሰለም ሊፈትን ሙእሚኑንም ሊያስተምር ፈልጎ ወይ ለአንድ ወር ሙሉ ወህይ ያቋረጣል። ሙስሊሙ የት ይግባ? እውነታውን አላህ ወህይ ያውርዶ አልዳኘው። ረሱል ሰለላሁ ዐለይሂ ወሰለም ተጨነቁ። የሚወዷት ሚስት በዝሙት ስትታማ ኹጥባ ላይ የወጡ አንዳንድ አዩሃ ናስ በቤተሰቦች ላይ ለምንድን ነው አዛ የምታደርጉኝ ይሉ ነበር። ወር ሙሉ ወሬው ተሰራጨ፣ ወህይ አልወረደ። ሰው ተጨነቀ። ረሱልም ሰለላሁ ዐለይሂ ወሰለም ተጨነቁ። አንድ አውሮፓዊ ጸሐፊ ምን ይላል? እኔ የነብዩን ነብይነት ስጠራጠር ይላል፣ ሙስሊም አይደለም ኦሪየንታሊስት ይባላል፣ ስጠራጠር ነብይ መሆናቸው የሚያረጋግጥልኝ ይሄ ታሪክ ነው ይላል። ቁርአን ከርሳቸው ቢሆን ኖሮ ወር አይጨነቁም ነበር። ምዝዝ አድርገው
አይሻ ንጹህ ናት ይሉ ነበር። ወር ነው የተጨነቁት ረሱል ሰለላሁ ዐለይሂ ወሰለም። በጣም መዲና ታወከች እና አቡበክር ተረበሹ። ልጁ ናት ለአቡበክር ረዲየላሁ ዐንሁ። ከወር በኋላ ግን አላህ ዩስርን አመጣ። ወሬው ማን እንዳናፈሰው አላህ ተናገረ። ወለዚ ተወላ ኪብረሁ ለሁ ዐዛቡን ዐዚም። ያ በተለይ የነገሩ ሹፌር ለነበረው ከባድ ቅጣትን አላህ ወሰነ። አላ ኩሊ ሓል ስሟ ከጠፋ በኋላ አላህ በነቢዩ ሐዲስ እንኳን አይደለም ዛሬ ህልም አይቻለሁ ወይ ጅብሪል ነግሮኛል ብለው አይደለም የተናገሩት። ቁርአን አወረደ አላህ እስከ የውመል ቂያማ የሚነበብ ግልጽ ነው። ቁርአን ነው አላህ ያወረደው። እናታችን አይሻ ምታለች ከወረደ በኋላ ወላሂ ስታማ ቢያንስ አላህ ለነቢዩ አንድ ህልም ያሳያል ብዬ ነው እንጂ ያሰብኩ ስለኔ ቁርአን ይወርዳል ብዬ አስቤ አላቅም ማለት ነው። አላህ ግን ታሪኳ እንዲሰርጽ ከጭንቀት በኋላ ደስታ እንዳለ ሊያሳየን ቁርአን ላይ ታሪኳን መዘገበው፣ ክስተቱን አሰፈረው አላህ። ይሄን ክስተት ኢማም አልቁርጡቢ እውቁ ሙፈሲር እንዲህ ገልጹታል። ወኢነ ዩሱፍ አሉ ዩሱፍ እኮ ለማ ሩሚየ ብልፋሒሻ ዝሙት ሰራህ ተብሎ ነቢዩላህ ዩሱፍ እስር ወርደዋል አይደል? ታውቃላችሁ። ከንጉሱ ሚስት ጋር የነበራቸውን እሰጥ አገባ ብቻ ማንነቱን እርግጠኛም ከሆኑ በኋላ ለንጉሱ ክብር ሲባል ወደ እስር ቤት እንዲወርዱ ተደርጓል። ወኢነ ዩሱፍ እኮ ለማ ሩሚየ ብልፋሒሻ በመጥፎ በጸያፍ ስራ እንደሰራ ሲታማ በረአሁ ላሁ ዐላ ሊሳኒ ሰቢይ። ነቢዩላህ ዩሱፍ የሚኒስትሩ ሚስት ዚና ሊሰራኝ ነው ስትል መረጃህ ምንድነው አምጣ አሉት። ሲሉት ይሄ ህፃን ብሎ ህፃኑን ጠራውና ህፃኑ ተናገረ። አላህ በምን ነው ነፃ ያወጣቸው? በአንድ በማይናገር ጥጦ በሚጠባ ህፃን ልጅ ነበር አሉ። ወኢነ መርየም የነቢዩላህ ዒሳ እናት መርየም ለማ ሩሚየት ብልፋሒሻ ዝሙት ሰራሽ ተብላ ስትታማ በረአሃ አላህ ዐላ ሊሳን ኢብኒሃ ነቢይ ነቢይ በሆነው ነቢዩላህ ዒሳ ነው ነፃ ያወጣል። ዝሙት ሰራች ብለው በኒ እስራኤሎች ሲፎክሩ አላህ አናገረው። ቃለ ኢኒ ዐብዱላህ አታኒየ ልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን ሐይሰማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ አልአያ። አላህ በማን ነው ነፃ ያላት? ነፃነቷን ያረጋገጠው ነቢይ በሆነው ልጇ ባቀፈችው ህፃን ነው። እሱም ነቢዩላህ ዒሳ ዓለይሂ ሰላም። ዩሱፍን ደግሞ በማን ፊርዓውን ንጉሱ ቤት ውስጥ በሚገኘው ህፃን ልጅ። አይሻ ታማች። የአይሻ ክብር ቀጥታ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመለሳል። ሚስታቸው ናት። ለም የርዳ ለሃ አሉ ቢበራአት ሰብይን ወላ ነቢይን ሐታ ነጠቀ ቢነፍሲሃ። አላህ በህፃን ልጅም በነቢይም አልመሰከረላትም፣ በወሕይ ነው ያጸደቀላት። ባዕደ ዑስሪን ዩስራ ስም ጠፍቶ ስታገኘው ሰዎች ባልሆነ ነገር ሲወነጅሉ ትንሽ ታገስ፣ በትዕግስት ያዝ አድርገው ነገሮቹ ተለውጠው ታገኛቸዋል። ሰዎቹ ካሙ በኋላ ሲያወድሱ ታገኛቸዋል። አላህ ህግ ነው። ኢነላሃ ዩዳፊዑ ዐን ለዚነ አመኑ አላህ ከምእመናን ይከላከላል። ለጊዜው ይወራል፣ ግን እንዲህ ብለህ ነው እንድትወብት አላህ ያደርጋል። አላህ ከምእመናን እኔ ነው የምከላከለው ከነሱ ክብር ይላል። ስታቀው ሲገለጥልህ ትደነግጣል። ለጊዜው ማይሆን ስም ብትሰማ በመጥፎ ብትታማ ይሄ ዑስር ወደ ዩስር ይቀየራል። መጠራጠር የለብንም። የጁረይጅን ታሪክ ላንሳላችሁ። የተለያዩ ሐዲሶች ላይ ተዘግቧል። ጁረይጅ በበኒ እስራኤል ዘመን የሚኖር ዓቢድ ራሂብ ነበር። አላህን በጣም የሚገዛ የአካባቢው ዘመን ፈሳድ ስላልተመቸው ከፍ ያለ ቦታ ላይ ሰው ማዓ የአምልኮ ቦታ ሰራ፣ ብቻው የሚኖርበት። በእኛ አገር ኸልዋ ነው የምንለው። ልክ እንደዛ አይነት በጭቃ ሰርቶ ለብቻው ሆነ። በኒ እስራኤል ማለት አብናኡ ያዕቁብ ማለት ነው። የያዕቁብ ዘሮች ምን ይባላሉ? እስራኤል የሚለው ያዕቁብ ማለት ነው። ያዕቁብ የኢስሐቅ ልጅ ነው። ኢስሐቅ ደግሞ የማን ልጅ ናቸው? ኢብራሂም ዓለይሂ ሰላም። ወበሸርናሁ ቢኢስሐቅ
ومن وراء إسحاق يعقوب أبناء يعقوب ማለት إسرائيل زروش سنة يعقوب زرية وشمالت بني إسرائيل سنة على كل حال جريج عابد نبر الله يجزى لزابيت وسط ታዲያ እንዴ እናቱ ለሐጃ ፈለገችውና ወደ ቤት መጣች ወደሚገዛበት ቦታ ወደሚገዛበት አምልኮ ቤት ቀረባለችና ያ ጁረይጅ አንተ ጁረይጅ ደጋግማ ጠራችው እንደማይመልስላት እርግጠኛ እስክትሆን ድረስ ጠራችው ጁረይጅ ድምጿን ሰማ አላህን ሶላት ላይ ሆኖ አማከረ ጌታዬ ሆይ ጾለቴ ይሻለኛል ወይስ እናቴን ልመልስ ተወዛገበ የቱን ላስቀድም አይ ጾለቴ አለና ጾለቱ ላይ ጸና ኢባዳው ላይ ተመለሰች እናቱ በሁለተኛው ቀን መጣች ያ ጁረይጅ ልጄ ጁረይጅ ወይ ደጋግማ ጠራችው ድምጿን ሲሰማ እሱም ተወዛገበ ጌታዬ ሷል ላስቀድም ጾለቴን ኢባዳዬን ወደ ኢባዳው ሄደ እናት ሐቅ አላት ሱና ሶላት እየሰገድነ ከጠሩን አቋርጠን አቤት ማለት ግዴታ ነው ፈርድና ማታደርግ እንኳን እንደዚህ ሁለት ወር ሳደውልላት እዚህ መቀመጥ ቀርቶ ስትጠራ በየሳምንቱ ድምጽህን ስትሰማ ሐሴቷ ከባድ ሶስተኛ ቀን መጣች ፀሐይ በጣም ሆኖ ነበር ተተወቀዑ الشمس بيدها ይላል ፀሐዩን በእጇ እንዲተከላከለሽ መጣች ያ ጁረይጅ ጠራችው ሊመልስላት ፍቃደኛ አይደል ወደ ኢባዳው ቀጠለ ያኔ እናት ብትሆንም ተበሳጨች ሰዋዊነቷ አሸነፋት ያኔ ምን አለች የኔም ፊት ማየት ነው ቢያልከው اللهم لا تمته حتى تري وجوه المميسات الله ሆይ የዝሙተኞችን ፊት ሳታሳይ እንዳትገለው አለች ከባድ ርግማ ከቀናቶች አለፉ ይሄ እናት ዱዓ ላይ ደርሷል ጁረይጅ ከሚሰራው ኢባዳ የተነሳ በአካባቢው ማህበረሰብ ሷሊህ ሰው ነው ተብሎ ይወራለት ጀመር አንዴ በኒ እስራኤሎች ተቀምጠው ባሉበት መድረክ ላይ ስለሱ ኢባዳ ሲነሳ የተወሰኑት ሒስድ ገባቸው ይሄ ሰው እንዲወደሳል እንደ ማን ነው የሚያጠፋልን ሲሉ አንዲት በጣም ቆንጆ ሴት ነበረች እሱንም ማኔ ነው ጉድ መሰራላችሁ አለች ትቻለሽ አው ጎኦን አላት ቀጥይ በጣም አምራ ለባብሳ ተውባ ሽቶዋን ተቀባብታ ጁረይጅን ልታሳስት ወደ አምልኮ ቦታው አካሄደች በረሃው ላይ ሄደችና አባበለችው አላህን በጣም ፈሪ ነበር ፊት ልሰጣት ፍቃደኛ አይደለም ሞከረሽ ደከመች ሽንፈት መሰላት በቁንጅና ለምን ያላማለልኩት መጨረሻ ወደ ጁረይጅ መውጫ ቦታ ላይ የሚታወቅ አንድ እረኛ አለ ከርሱ ጋር ዚና ሰራች ከርሱ ማረገዘች ልጁንም ወለደችው እንደወለደችው ያንግቧል ልታሳካ ህፃኑን ይዛ መጣ ወደ ሰዎቹ ይሄው የጁረይጅ ልጅ አለች ሰው የዚህን ያህል የሸር ጥግ ሄደ ከዛ በደስታ ዘለሉ እሱን ሊያዋርድ ወደ ቤቱ መጡ ቤቱን አፈራረሱት እሱን አወጡና መምታት ጀመሩ ማለኩም ምን ገጠማችሁ ለምን የምትመቱኝ ይጮሃል እሱ በጣም መቱት ምን መታ ይጠፋል እንደ የሰራውን ስራ ምን ሰራው እዚች ሴት አርግዛሃል በጭራሽ አላቃትም አርግዛሃል እሺ ትንሽ ደቂቃ ስጡኝ ለቀቁት ውዱ አደረገ ሶላት ሰገደና ህፃኑን አምጡልኛል ካመጡት በኋላ ልጁን እዚህ ሆዱ ላይ መታ አድርጎ ያ ጉላም አንተ ህፃን ልጅ ሆይ ሐዲሱም ይነግሩም ማናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اللهم صل وسلم على نبينا የበኒ እስራኤል ታሪክ መዘው ያስተዋወቁን ያ ጉላም من ابوك አባትህ ማን ነው አለው ነብይ አይደለም ጁረይጅ ግን የቂኑ አላህ ዘንድ ያለው እዚህ ጥግ ነው በሚታወቀው ህጋችን ህፃን ልጅ አይወራ ገና የሚጠባ ህፃን ግን የቂን አላህ አላህ ዘንድ ያለው እርግጠኝነት ጥልቅ ነበር ያ ጉላም من ابوك አባትህ ማን ነው አለው አቢ እንትና ነው ያ እረኛው ብሎ ተናገረ
ይህን ክስተት ማን ይሰማል? በኒ እስራኤሎች። ልክ ይህን ሲሰሙ እግሩ ጋር ወደቁ። ቀርበው ያቅፉት ጀመሩ ጁረይጅን። ልክ የአላህን ወልይ ነው እንዲህ የምናሰቃየው፣ ይቅርታ አድርግልን ብለው እጁን መሳብ ልብሱን ማሻሸት ጀመሩ። እባክህን ያፈረስነውን ቤት ከወርቅ ነው ምንገነባልህ አሉት። ጁረይጅ ምን አለ? ነው እንደነበረው አርጋችሁ ስሩት። ባዕደ ዑስሪን ዩስራ። ስምህ ሲጠፋ ስታየው የሚከላከልልህ ማን? አላሁ ስብሓነሁ ወተዓላ። አሸባሪ ብለው የሆነ ዶክሜንተሪ ካሳዩ 9 ሰዓት ላይ ጠብቀው ሌላ ነገር ይወጣል። ግልጽ ነው። አላህ ነው ካንተ የሚከላከል። አንተ ከሱ ጋር ሳድቅ የእውነት ኑራ አላህ ጋር። ህይወት ላይ ውጥረቶች ስታይ ምን ይከተለዋል? እፎይታ ይከተለዋል። ይህ የዩኒቨርሱ ህግ ነው። አላህ ምድር ላይ ካስቀመጣቸው ህጎች ውስጥ አንዱ ይህ ሆኖ እናገኘዋለን። አራተኛ ልጠይቅህ፣ ህይወት እንዳልተሳካል ይሰማሃል? ስራዎች አንዱ ስራ ብትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው? ትዳርስ ብላ ያስከው ነገር ደስታ አጣህበታል? የህይወት ውጣ ውረድ ረፍት ነስቶሃል? ይሄ ማይለወጥ መስሎ ተስፋ መቁረጥ ውስጥ ገብተሃል? አብሽር፣ የአላህ ድል ቅርብ ነው። ከውጥረት በኋላ እፎይታል። አንድን ታሪክ ልንገራችሁ። ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን፣ ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ። የእሳቸው ተፍሲር የተፍሲሮች ሁሉ አባት ነው። በ240 ሂጅሪያ የተከሰተ ክስተት ነው። ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው። ኢማም አጠበሪ ገና ወጣት እያሉ በሀያት ራሳቸው ያዩት ታሪክን ነው የምነግራችሁ። መጽሐፋቸው ላይ የዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሒመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው የምተርክላችሁ። ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት የምታውቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ነው። ኢማም አጠበሪ ታሪኩ እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላሉ። አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ግያስ 1 ግለሰብ። ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማን ናቸው? ይህ የ86 ዓመት የእድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ግያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና የአባ ግያት፣ አንተ የግያት አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተን ችለው ይሆናል፣ ሴት ልጆቻችን፣ እናቴ ግን ረሃብን መቋቋም አትችልም። እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጥር። ቃለ አፍዓል፣ እሺ አላት። ከቤት መውጣት ጀመረ። ዱሓ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር። አቡ ግያት ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ?
ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያድሩ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ ምኖረው? ይቺ ህይወት ናች እንዴ? ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለውኛ። ምን ይሆን? ቆዳ ነው ከርቀት ሲያዩ። እባብ ይሆን እንዴ? ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለው? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን? ፖርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችሁ? መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ ዓመት የጠፋው እያልክ ማስተዋወቅ አለብህ። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም ነው። ይሄ የእስልምና የሸሪዓ ምጥቀት ነው የሚያሳይ። ያንተ ንብረት እኔ ጠባቂ ነኝ፣ ማን ነው የጠፋው ብዬ ዓመት መናገር አለብህ። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል። ከዛ አቡ ጊያስ ዙሮ ድንግጥ አለ። ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ። እንዴት ላደርግ? ዓመት ላስተዋውቅ፣ አንድ ቀን የምንበላው ምግብ የለንም፣ ምን ልናደርግ ነው? ከዓመት በኋላ ማንስ ልሞት ይችላል? 85 ዓመቱ ነው። ሚስቴ በረሃብ ጠውልጋለች። ቆዳዋ አጥንቷ ላይ ተጣብቋል። ልጆችም ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። ዓመት ላስተዋውቅ፣ ምን ነው ባላገኘሁት? ዓመት እየራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራልህ? 1000 ድርሃም አለው ይላሉ ኢማም አጠበሪ። 1000 ድርሃም የወርቅ ሳንቲም ሚሊዮንስ ኦፍ ዶላር ማለት ነው እጃቸው ላይ የገባው። 5 የሌላቸው ሰው የማይበሉት ለአንድ ዓመት 1 ቢሊዮን ይዘዋል ብለህ አስብ። ከባድ ነው። በዚህ አጋጣሚ ደግሞ ሰውየውን መጥቶ ሊወስደው ይችላል። አቡ ጊያስ ድምፅ ካልተሰማ ከፍ አደርጋለሁ። ከኋላ ይሰማል? እህቶች ይሰማል? ይሰማል ኢንሻአላህ። አቡ ጊያስ ምን ያድርግ? ይሄን ወርቅ ተሸክሞት በጥቁር ፖርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ። ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ? እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ። እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ተቀላሎ ቤት ተሾልኮ ሲገባ ባለቤት ተጠየችው። የአባ ጊያስ ማጃአ ቢክ፣ ምን አመጣ? ምን ሲዘነው ከኋላ አለችው። አይ እንዲሁ ነው አለ። አረ ምን እንዲሁ ይዛል? የሆነ ነገር እየታየ። አይ እንዲሁ ነው። እስኪ ልየው፣ ምን ደግሞ አመጣ? የሚበላ ነው ምንድነው? አሳየ። መዋሸት አልፈለገም። አላህን ፈሪ ነበር። እቃውን ካስቀመጠ በኋላ ቁጭ አርቆ ያ ሉባባ፣ አንቺ ሉባባ፣ ሳላስበው 1000 ድርሃም አገኘው። አስደንጋጭ ነው ለሷ።
በህይወታቸው አይተው ታያቁ እና ግን የሰው ነው እንዴት የሰው ነው አላህ ያመጣልህ ሪዝቅ አይደል እንዴ ሚስት ደግሞ ገባች ጀሊሉ ግር ላይ ያመጣውና ይሄ የሰው ንብረት እኮ ነው ይሄ ሰው ይባላል እንዴ እርባሃል እኮ ልትሞት ነው እርቦና ልንሞት ነው ሰው ሲቸግረው ሐራምስ መጠጣት ይፈቀድለቴ በራህ ላይ ይሄደ ከኸምር ውጭ ሊሞት ብሎ ውሃቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል ልትሞት እኮ ነው ላንተ መሐላል እኮ ነው ይሄ እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ አላት 50 ዓመት ሙሉ ሆዴ ሐራም ሳላስገባ በ86 ዓመት ሆዴ ላስገባ ነው ሉባባ ጥያቄው እንዳታነሽው አለ አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖርም ይሄን አቋሜ ነው ያላት አቋማቸውን ታቅ ነበር ደንግጣ እሷም ስብስብ ባለች ታዲያ ምን እናደርግ ልውጣና እስኪ ሰውየውን ልፈልገው ካገኘውት ባይሆን ያገኘውበትን የሆነ ድርሻዬን ወስዳለሁ እሷም ተስማማች አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ ኢማም አጠበሪ ወጣቱ ነው ታሪኩን ይነግሩናል አንዴ አንድ ሰው መካ ውስጥ ካዕባ ጥግ ቆመ የኹራሳን ሰው ነው ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ እባካችሁ መልሱልኝ አጅራችሁን አላህ ዘንድ ታገኛላችሁ ይላል ይሄን ሲል ሁላችን አዳመጥ ነው አንድ በእድሜ ገፉ አዛውንት ወደ እርሱ አቀን ከዛም አንተ ኹራሳኒ ሆይ ያሉት ማን ነው የመጡት አሁን አቡ ጊያት ነው የመጡት ሰውየውን አገኙት አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ አዎ 1000 ድርሃም አዎ ታዲያኛ እኮ የመካ ሰዎች ቀሊሉ الضرع ኛኮ ወቀሊሉ الزرع አዝርዕታና ምርት ታቀዋለህ እርሻን ዘራ ደረቅ ነው መሬታችን ዝናብ አናገኝ ከብቶች ደግሞ አልበን ምንጠጣው የለም ወቀሊሉ المواسم ደግሞ ሐጅና ዑምራ በአመት ሁለት አንዴ ነው የሚመጡልን በዛ ነው ከሰው የምንጠቀመው ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል አንድ 10ኛውን ሰጣለው ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል አንድ 10ኛ ማለት 100 የወርቅ ሳንቲ ማለት ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣል ይችላል ሰውየው ዞር አለና ያ አባ አላቸው ያኒ አበቲ ማለት ባባ ሆይ ላ ነፈዓል ይሄንማ እናረግ አላህን ከፈራ ያምጣው እኛ ምን ሰጠው ነገር የለም አላቸው ቅስማቸው ስብር ወደ ቤታቸው ተመለሱ ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት አክቲቭ ነበሩ እኛውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ ሰለፍ ማለት አክቲቮች ማለት ስማርት ናቸው ኢማም አጠበሪ ምን ይላል ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል هذا شيخ المفسرين من አይነት አክቲቭ ቢሆን ኛው ይሄ اسم السلف مظلوم ነው ተበድሏል ሰይድና አሊ ጦርነት ላይ ወጡ ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ ሊፋለማቸው ነው ፊት ለፊት አሁን እንዴት ያሸነፉት በጣም ሊያደክማቸው ሆነ እና ግጠመኝ ሲላቸው ብቻህን ነው እንደምትመጣው አሰልፈ ነው እንደምትመጣው ብቻህን እንደመምጣት አሉ እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አረገ እኔ ጋናቸው ምን ነው الحرب خدعه ጦርነት ላይ ቴክኒካዊ ማታለል ይፈቀዳል ግልጽ ነው አይደል ጀግና ነኝ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬ ከዛ ሲስተም ፈጠሩ አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐን ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ ነው ብሎ ዞር ሲል ቀጨም ማረጉት አንገት ሰለፉ ሷሊህ ሲባል አራዶች ማለት አሁን ሰለፍ የሚለው ስም መዝሉም አክቲቭ ነበሩ ስማርት ነበሩ ስትራቴጂስት ነበሩ
ለዛ ነው ሮማን ኢምፓየር ፐርሻ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ። አናቱል ቂቲ ወወትበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂቲ ወወትበቱል አሰድ፣ እንደ ድመት ተረጋግተታይና እንደ አንበሳ መውረር ማለት ነው። ኢማም አጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠሩ። ለራሱ እያመቻቸ ነው ብዬ አሰቡ። ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም አጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች። ሰውየውን አገኘው? አዎ አገኘሁት። እኮ ተስማማ ባልከው መስፈርት? ባክሽ አልተስማማ፣ ዛሬም ጾም ማደራችን። ያ አቡ ገያት አለችው፣ እነዚህ ሴት ልጆች በረሃብ ይሙቱ እንዴ? እናቴ በረሃብ ትሙት እንዴ? ትንሽ አንሳለት፣ ተቸግራ። ለምንድን ነው ማታነሳው? አንተ እኮ ሙጠርነ ተጨንቀሃል፣ አላህ ይፈቅድልሃል። ደግሞ ወቅ አለችው ልቡን ስታራራ፣ አላህ ባያስከው ብር ብቻ ሳይሆን በትክክል ባለመገብካቸው ልጆች ይጠይቀሃል አለችው። ጥሩ ማንትን ነው አይደል? ልክ ይሄን ስትለው ይላል ኢማም አጠበሪ ከርቀቱኛ ያለዋል ትክዝ አሉና አቡ ገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባ ሲወርድ አየዋል። አይበላው የአላህ ቅጣት አለ። አይተው ልጆቹ በረሃብ ሊያድሩ። ከዛም ስሜታቸውን ዋጥ አርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አርግ ይሉ ባባ፣ ከጭንቀት በኋላ ፎይታ ይመጣል፣ አላህ አይተወንም ተይሉ ባባ አላት። ኢማም አጠበሪ ይህን ስሰማ ተመለስኳል። በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቁሞ ይጣራል። ምን ይላል? አዩሃል ሁጃጅ፣ እናንተ ሐጃጆች ሆይ 1000 ወርቅ ሳንቲ ያገኛል እንዴ? አላህ ምንዳውን ይክፈለው፣ እባካችሁ ስጡኝ ይላል። ከዛም በሁለተኛው ቀን ይህ ሼኽ መጡ ይላል ኢማም አጠበሪ ረዲየላሁ ተዓላ። መጡና አንተ ሰው ሆይ ትናንት እኮ ነግሬህ አልሰማይ ብለህ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል? ትንሽ እኮ ብታረግለት አላህን ፈርቶ ይሰጥህ ነበር። ምንድነው ማረግለት? ባይሆን ቅድም 1/10ኛ ነው፣ አሁን 100ኛ አድርግለታል። 100ኛ ስንት ነው? 10 የወርቅ ሳንቲም አለ። ቅድም 100 ነው። እሱም ብታረግለት ይሰጣል። ቃለ ላ ያ ባባ አላቸው። ይሄም አይሆን። እሱም ለምን እንዲህ ጠንከር እንዳለ ኋላ ታሪኩ ይገባቸዋል። ይሄንማ እኛ እናደርግም። አላህ የሚፈራ ከሆነ አምጥቶ ይሰጠኛል፣ አላህ የማይፈራ ከሆነ እዛው ሰዓቱን ይቻለው አላቸው። ተስፋ ቆረጡ። ወደ ቤት ተመለሱ። መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ። ከባድ ነው። 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠር። ትልቁ ትምህርት ይሄ ነው። ሐቂቃ እኛ ትንሽ ኑሮ ስትናወጥብን ስራ ልመቻች ሲል ሰው ወደ ሱስ ይገባል፣ ተስፋ ይቆርጣል፣ ፌስቡክ ላይ ቻት ላይ ይገባል፣ ማያቃትን ሴት ያማልላል። ይሄ ሙስሊም ባህሪ አይደለም። ችግሮች ሲመጡ ያልፋል፣ ይነጋል። ከሙእሚን ተስፋው ይሄ ቅድም በቀራልን ወንድማችን አያት ላይ አለይሰ ሱብሑ ቢቀሪብ ነው የሚለው አላህ። ንጋቱ ቅርብ አይደለም እንዴ? እየነጋ እኮ ታሪክ እየተለወጠ እኮ። ያችን ቴምር በልተው አፈጣ። በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናውን ኹራሳኑ ተጣራ። ንብረት ያገኛል እንዴ ስጡይ ብሎ ተጣራ። አሁንም ይላል ኢማም አጠበሪ ነው የሚዘግበው፣ አሁንም ይሄ ሼኽ ተነሱ አቡ ገያት መጡና አንተ ሰው ሆይ ትናንት ነግሬህ እኮ ነበር 100 አልኩም ቢያል ለራሳቸው የሚደራደሩ ነው ይመስል 10 አልኩ አልተስማማ፣ ባይሆን
አንድ የወርቅ ሳንቲም ስጠውና ይመልስልህ ይሆናል። በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል። በግማሿ ደግሞ ሐጃጆችን ማጠጫ ዕቃ ገዝቶ እሷን እያከራየ እያጠጣ ክራይ ይሰበስባል። አንድ የወርቅ ሳንቲም ስጠዋል። ሰውየው እንደሚስማማት ጠብቃላችሁ አይደል? ቃለ ላ ያ ባባል ይሄማ ያ አላህን ከፈራ ያምጣል፣ ካልሆነ እዛው አላህ ይተሳሰብ። አቡ ገያስ ተስፋ ቆረጡ። ናበል ወደ ቤት እንሄዳሉት። ምንድነው አሉ? እስኪ ናየው አንተ ሳንቲም ከሆነ አለ እንደዚህ? አዎን አየው። አቡ ገያስ ይህን ኹራሳን እየመራ ወደ ቤት አቀና። ሲያቀና ኢማም አጠበሪ ምን ይላል? የታሪኩን ፍጻሜ ማየት አለብኝ ብዬ ተከተልኳቸዋል። በሩ ሲገቡ ግቢው አብሬ ገባው። ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋልኩ። ከዛ ልገባ ስል ማን አለኝ አቡ ገያስ። አይ ከመጀመሪያው ጀምሬ ታሪኩን አይቻለሁ ሼህ፣ እንደ ፍጻሜውን ልይ ብዬ ነው ና ግባ አሉኝ። እሳቸው ገባው። ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘው አወጡታል። በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል። ከዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ? هذه حزامي ያለ ፖርሳዬ ብሎ ፈነደቀ። ተቀበላቸው። ይህን ክስተት ቤት ውስጥ ስለነበርኩ በበሩ ቀዳዳ ውስጥ ልጆቹ፣ ሴት እህቶቹ፣ የባለቤቱ እናት፣ ባለቤቱ ሁሉም እንዲያያሉ ምንድነው የሚወጣው እያሉ ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው ይላል። አይናቸው እንዲህ ሲከፈት አየውታል። አመታት ወርቅ አይቶ አያውቁም አይደለም። 1000 ወርቅ ሳንቲም ምንድነው እየሆነ ያለው? ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ተጠብቃላችኋል። 5 ሳንቲም ሳያስቀር ሸርግጎ ጠፍሮ ተከሻው ላይ አርጎ ቴንኪው ማናለው ይላሉ ኢማም አጠበሪ። አላሁ አክበር። አምስታ ሹክራን እንኳን አላለውም። ተሸክሞ ወጥቶ ሄደ። ሁላችን ደርቀን ቀረን ይላሉ። በዚህ ቃል ነው የሚገልጹት። ሴቶቹ ፈበቁ መሽቱ ከለኽናቅ አንገታቸው ተመዞ አይናቸው ፈጠው ቆመዋል። እንዴት ሰው ደክሞ ያገኘለት ሽማግሌ አንዲት ሳንቲም ወጣት ሰጠው፣ እሱም አይሰጥ። አመሰግናለሁ አባባ ግንባር ሰማቶታ። ምን አይነት በኺል ነው! ተስፋ ቆርጠው ሴቶቹ ሲቀመጡ መሬት ውስጥ ሲወድቁ አይ የሚያፈጥሩባት አንዲት ሳንቲም ይጠብቁ ነበር። ኢማም አጠበሪ ምን ይላል? እኔ ደግሞ ገና ወጣት ነኝ፣ ስራ የለኝም፣ ትንሽ እንኳን ማፍጠሪያ እንዳልሰጣቸው። አቡ ገያስ ደርቆ ቁጭ። ከዛ ትንሽ እንደቆየን ከበሩ በኩል የኮቴ ሰማን። ሁላችንም ድምፁ ወደ መጣበት ቦታ አፈጠጥን። ትንሽ ቆይቶ ኹራሳኑ መጣ። ያ ግለሰብ ገባ። የወርቅ ሳንቲሙን ይዞና ቁጭ አለ። አቡ ገያስ ሲያየው ደግሞ ምን ቀረኝ ብሎ መጣ ብሎ ኮስተር አለበት። 5 ሊሰጥ ያልፈቀደ ግለሰብ ምን ፈልጎ ነው? እንደምንም ስሜቱን ሲውጡ አየዋቸው ይላል ጠበሪ። ስሜታቸውን ውጠው ዝም አሉት። ማጃ አበክ ምን አመጣህ አሉ። ነገሩ ሰፊ ነው አለው። ምንድነው እሱ? አባቴ ሲሞት 3000 ወርቅ ሳንቲም ተወልኝ። ከዛም 1/3 1000 ድርሃሙን ምድር ላይ ላለ የመጨረሻ ችግረኛ ሰው ሰደቃ ስጥልኝ አለኝ። መካ ውስጥ ፈለኩ ላይታች አላገኘው። የመጨረሻ ዳህ ያገኘው አንተን ነው። ታዲያ ይሄ ወርቅ ሳንቲም ለአንተ ነው የሚገባ ብሎ እግራቸው ላይ ወጣለው ይላል ጠበሪ። ቅድም የተገረምነውን ያህል አሁንም በደስታ ተገረምናል። እውነትም አልመሰለ። የወርቅ ሳንቲም ሙሉ ለሙሉ አላናገርንም፣ ወጥቶ ሄደ። ደንግጫለሁ፣ ተከተልኩት። ላገኘው አልቻልኩም። አቡ ገያስ ተከትሎኝ ወጣ። ፈለግነው፣ ሰውየው የለም። ከዛ ምንም አልሰራም ብዬ
ተሰናብቻቸው ልርስል እጄን ያዙኝና ቁም አሉኝ። አንተ ወጣት ሆይ ይሄን ልብሴን ታየዋለህ? ለአመታት ሱብሒን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ፣ እሷ ትሰግድበታለች። ለልጆቼ ሰጣለሁ ይሰግዱበታል። ሶላት ሲጨርሱ እሱን ለብሼ እህል ፍለጋ ዞራለሁ። አሁን አላህ ያላሰብኩትን ሪዝቅ ታዲያ ምንድነው? አንተም መካፈል አለብህ አሉኝ። የድሃ ቸር ምነው ሐዲስ ሰምቻለሁ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው የሚል ሐዲስ ሰምቻለሁ ከኢብኑ ዑመር የተላለፈ። አንተም መግባት አለብህ አሉኝ። ቤት ውስጥ ገባሁ። እንደገባነ በደስታ ያሉ ባባ ያ ፉላና መጣራት ጀመሩ። ልጆቹ ተሰለፉ አላቸው። ሁሉም እንዲህ መደዳ ቁጭ አሉ። እኔ አብሬ ገባሁ። አቡ ገያስ እዚህ ቁጭ ብሏል። ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሩ መወርወር ጀመሩ። ሴቶቹ ሁሉም ጋቢያቸው እንዲያርገዋል። አንድ ሴቶች 8 አይደል? ጦበሪ ስንት ናቸው? 9ኛ። አቡ ገያስ ስንት መጣ? 10። ለ10ሩም አንዳንድ ሳንቲ እየወረወሩ አዳረሱን ይላል። መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባል? 100 ድርሃም ገባል። 10 ናቸው። ሁላችን ያዝን። እኔም ይላል ኢማም ጠበሪ ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት ይላል። የጣለበል ዒልም ደጋፊ ይፈልጋል። ችምብር ይዤ ዒልምን ፈለግኩባት። አላህ እዚህ እስኪያደርሰኝ አሉ ኢማም ሸይኹል ሙፈሲሪን እስኪሆን። አቡ ገያስም ልጆቹ ሀብታም መሆን ጀመሩ። ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ። ከዛም ወደ ሉባባ ዞራሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽም? ከውጥረት በኋላ እፎይታ አላልኩሽም? ይሄው ሐራማን ፈልገን አንድ ሳንቲ ሐራማን ብላን ብለን ጣል ነው። አላህ 1000 ወርቅ ሳንቲ ያመጣል። بعد عسر ነገር ምስኪን ኢነማ አልዑስሪ ዩስራ ህግ ነው። ታሪኩ ኢማም ጠበሪ ሲጨርሱ ምን ይላሉ? እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ገያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነናል አሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣውና ስለ አቡ ገያስ ስጠይቅ አቡ ገያስ በተለየውት በወራት ውስጥ እንደሞተ ሰማሁ። ስለ ሴት ልጆች ስጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አላሉ። ያው እነሱ በእነሱ አረም የሚጋቡት ሀብታሙ ነው አላሉ። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አላሉ። እኔ ይላል ኢማም ጠበሪ የአቡ ገያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው የአባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ነው። ምንድነው መልእክቱ? የአቡ ገያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ነው። ባዕደ ዑስሪ ዩስራ፣ ስራ ልሳካ ብሎ የተሰማህ ቀን፣ በህይወቱ ውስጥ ውጥንቅጥ የቀጠመ ቀን ታገስ። ከጭንቀት በኋላ ምን አለ? ደስታ። ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱሙ ወአን ተራ ለሁ አመጀን ሚማ አለጀ ቢህ ደህሩ። የትምህርታችን ርዕስ ምንድነው ወዳጆቼ? ባዕደ ዑስሪን ዩስራ። ምናልባት እስኪ ይህን ወደ እኔ ተመለሱ። የዛሬ 6 ዓመት እዚህ ዳዕዋ ሰጥቻለሁ። ችግሮች አለፉ። እነዛ ችግሮች አልፉ ደግሞ ዛሬ ከእናንተ ፊት እንዳዲስ አልተገናኘን። ከጭንቀት በኋላ ምን አለ? እፎይታ አለ። ኢንሻአላህ እፎይታዎች እየቀጠሉ ይሄዳሉ። አትጠራጠሩ። ህይወታችሁ ላይ ያሉ ጥረቶች ይረግባሉ። አላህ አላረዝምባችሁም። የ9 ሰዓት እስከ 11 ከሩብ ነው። በሌላ ፕሮግራሞች እንገናኛለን። በሰማነው የምንጠቀም ያደርገን። ደሰስ ስናደርጋቸው ስምህ ጠፍቶ ከሆነ ይታደሳል። ስራ አጠ ከሆነ ስራ ይገኛል። የእምነት ነፃነት አጠ ከሆነ ነፃነቱ ይመጣል።
ልጅ መውለድ አልችል ብለህ ከሆነ በአላህ ፍቃድ ትወልዳለህ። ሁሉም ነገሮች ይቀየራሉ። بعد عسر يسرا ነው። የህይወት ቋሚ ህግ ነው። አላህ በሰማነው እምንጠቀም አላህ ያድርገን። وصلى الله وسلم وبارك على نبينا محمد. السلام عليكم ورحمة الله تعالى